ከጥር 23 ጀምሮ መንገድ ላይ ፌስታል ይዞ የተገኘ ሰው ይቀጣል። ፌስታል መጠቀምን የሚከለክለው አዋጅ ከጥር 23 ጀምሮ እንደሚተገበር ተገለጸ። በዚህ ቪዲዮ ፔፐር ባግ እንዴት እንደጀመርኩ፣ መቼ እንደጀመርኩ፣ ለማን ደንበኞች አስረክብ እንደነበር፣ ምን ማቴሪያል ጠቀም እንደነበር፣ እቃዎቹን ከየት አመጣ እንደነበር ሙሉን መረጃዎቹን ቪዲዮቹን በዚህ ቪዲዮ ለቅላችኋለሁ። ፔፐር ባግ መስራትና መጀመር የምትፈልጉ ሰዎች ወይም ወደ ፔፐር ባግ ቢዝነስ መግባት የምትፈልጉ ሰዎች ቪዲዮውን እስከ መጨረሻው ተመልከቱ። ያው ባለፈው እንዳልኳችሁ እኛ ፔፐር ባግ ስንጀምር ኦልሞስት ማንም አልጀመረም ነበር። ናዝሬት ላይ አዳማ ከተማ ላይ ነበር እንሰራ የነበረው ከጓደኛዬ ጋር። እኛ ሪሰርች ስናረቅ በባለፈው ቪዲዮ እንደገለጽኩት ሁለት ድርጅቶች ነበር እኔ ማቃቸው እንኳን ይሰሩ የነበሩት። የመጀመሪያዎቹ ባለፈው እንደነገርኳችሁ ተኪ ፔፐር ባግ ሲባሉ፣ ሁለተኛዎቹ ደግሞ ከመንግስት ጋር ኮላቦሬት አድርገው አብረው የሚሰሩ አድቨርታይዚንግ ካምፓኒዎች ናቸው። እኛ ወደ ቢዝነሱ ስንገባ በቂ ሪሰርች ሰርተን ነበር። እኛ የሰራነው ሪሰርች ምንድን ነበር? ከአካባቢ ንጽህና፣ ከፎሬን ከረንሲ አንጻር፣ ከብዙ ነገር አንጻር ነበር ስንሰራ። አንደኛ ከአካባቢ ንጽህና አንጻር፣ አሁን ለምሳሌ አይታችሁ ከሆነ መንገድ ላይ ቆሻሻ ቦታዎች ምናምን ብዙ ፌስታሎች ይጣላሉ። ፌስታልን ሪሳይክል ማድረግ በጣም ከባድ ነገር ነው። አሁን ሀገራችን ባለችበት ኢኮኖሚ አንጻር ለምሳሌ ወደ ናይጄሪያ፣ ኬንያ ምናምን አይታችሁ ከሆነ ፌስታልን ምን ያደርጋሉ? ፕላስቲኮችን ወደ ተለያዩ ድጋሚ ሪሳይክል አድርገው ወንበር፣ ጠረጴዛ ምናምን ብዙ ነገር ይጠቀማል። እዚህ ሀገር ግን እሱን ለመጠቀም ማሽኖች ብዙ እጥረቶች አሉ። ምንድን ነበር እኛ ሀሳባችን ምንድነው? ፌስታል ሪሳይክል አድርጎ ከመጠቀም ለምን ወረቀት ወይም ፔፐር ባግ የሚባለውን ነገር እኛ አንጀምሮም የሚለውን አይዲያ ነበር ይዘን የመጣ ነው። አሁን ለምሳሌ ወረቀትን ሪዩዝ ማድረግ በፋብሪካም ደረጃ በጣም ብዙ እንትኖች አሉ፣ ፋብሪካዎች አሉ። ሪዩዝም አድርጎ ሪሳይክልም አድርጎ ለመጠቀም ወረቀት በጣም ቀላል ነው። ሲቀጥልም ደግሞ አሁን ለምሳሌ እኛ ጋር ስላልተለመደ ነው እንጂ አሁን ለምሳሌ ቅድም እንዳልኳችሁ ናይጄሪያ፣ ኬንያ ላይ ብትሄዱ ያንን ፕላስቲኮች ምን ያደርጉ ይሰበስቡትና አቅልጠው ኮብሉን ላይ ይሰሩበታል። እንደ ቴራዞን የሚመስል ነገር ሁሉ አይተን ነበር። ያንን አድርጎ እዚህ ሀገር መጠቀም በጣም ቴክስ ታይም። ምንድን ያደረግነው ከረጢትን ሰዎች እንዲጠቀሙ ማድረግ። ሁለተኛ ነገር ከውበትም አንጻር ቅድም እንዳልካችሁ ከፎሬን ከረንሲ፣ ምክንያቱም እያንዳንዱ ፕላስቲክ ማቴሪያሉ ፕላስቲኩ ብዙ ከውጭ ነው ወደ ሀገር ውስጥ የሚገቡት። እሱን ለመቀነስ እኛ ምን አደረግን? በቃ ፔፐር ባግ ሊትራሊ ኢን ዲስ ታይም መጀመር አለብን ብለን ያሰብነው ማለት ነው። ስንጀምር ቅድም እንዳልኳችሁ ማቴሪያሎቹን ከፔፐር ጋር የተያዙትን እቃዎች ለማግኘት በጣም ጊዜ ፈጅቶብናል። ምክንያቱም እኛን የሚጠቁመን እኛን ጋይድ የሚያደርገን እኛ ጀስት ሁሉን ነገር የተማርነው ዩቲዩብ ላይ ነበረው። ባጎቹ እንዴት ስሞል፣ ሚዲየም፣ ላርጅ ለእያንዳንዱ የሚሆኑ ለምሳሌ ለዋይን፣ ለተለያዩ ለጊፍት ምናምን የሚሆኑትን እቃዎች ፔፐር ባጎች እንዴት እንደሚሰሩ ስንማር የነበረው እዛው ዩቲዩብ ላይ ነበር። ማንም አላስተማረንም፣ ማንም ጋይድ አላረገንም። ማንም ሰው እኛ ስንሰራና ስናደርግ የነበረው በራሳችን ኢንተረስት ብቻ ሆኖ ሳይሆን ራሳችንን በማስተማር ነበር ማለት ነው። ቅድም እንዳልኳችሁ ባለፈው እንደነገርኳችሁ ቴሌግራም ቻናላችን ላይ ገብታችሁ ብታዩት በ2020 ነበር የጀመርነው። ልክ ስንጀምር ወረቀቶቹን ማግኘት ወረቀቶቹን እያንዳንዱ እቃዎቹን ይሄ ገመዶቹን ማስቲሾቹን ስክሪን እያቃጠለን ነበር የምንሰራው። ለፕሪንት ለማድረግ ምናምን የምንጠቀመው ሜሽ ነበር ምናምን እና እያንዳንዱ ነገር ጊዜ ፈጅቶብናል ገበያው ስለመግባት ማለት ነው። መጀመሪያ ይህንን ስራ ስንጀምር ክላይንቶቻችን ወይም ደግሞ ትልቅ ማርኬት አላቸው የምንላቸውን ሰዎች ነበር አፕሮች ስናደርገው። ላይክ ሱፐርማርኬት ያላቸው እነዚህ የጊፍት ቤቶች፣ ካፌዎች፣ ሬስቶራንቶች፣ ሆቴሎች እንደ ስጦታ ቤት ያላቸውን በጠቅላላ አፕሮች አድርገናቸዋል። ምክንያቱም አንደኛ እነሱ ሁሌ ፌስታል በጣም ይጠቀማሉ። አሁን ለምሳሌ እኛ ዋናው ሀሳባችን የነበረው ሱቅ ላይ ቀጥታ ገብተን ፌስታልን ማስወገድ ነበር፣ ግን ያንን ማድረግ አንችልም ነበር በወቅቱ ማለት ነው። እያንዳንዱ ነጋዴ ምንድነው ያንን ፌስታል ገዝቶ ነበር የሚጠቀመው እና እኛ ሱቅ ውስጥ ገብተን እያንዳንዱ ሱቅ ውስጥ ገብተን ሄደን ፔፐር ባግ ግዙን ወይም ደግሞ ፔፐር ባግ እንድትገዙን እንፈልጋለን ብለን ብዙ ነገር አውርተናቸው ነበር። ግን እኛም ልብ ብለን ስንመለከተው ሁሉም ነጋዴ ፔፐር ባግ ተረክቦን መግዛት የማይችልበት አንድ ነገር አለ። ምክንያቱም ፌስታሉ የሚሸጥበት ዋጋና እኛ ፔፐር ባጉን ያወጣነው ዋጋ አይገናኝም። ኢቭን ስሞል ሳይዙን ራሱ ስናወጣው በጊዜው ዋጋው ከፌስታሉ በጣም ከፍ ይል ነበር። ኦልሞስት እሽጉ ከሚሸጠው ደርዘን በላይ ከፍ ብሎ ነበር ሂሳቡ ማለት። ምክንያቱም እኛ ወረቀት አለብን፣ ገመዶ አለብን፣ ብዙ ቀለሞች አሉ ምናምን። እያንዳንዱ ሱቅ ላይ ገብተን ይህንን ነገር መቅረፍ እንደማንችል ስንረዳ
ስንረዳ ቅድም እንዳልኳችሁ ሱፐርማርኬቶች፣ ሆቴሎች፣ ካፌዎች፣ ጊፍት ቤቶች እነዚህ በቃ ተለቅ ያሉትን ቤቶች በቃ ፔፐር ባግ ያስፈልጋቸዋል የምንላቸውን ቤቶች ነበር አፕሮች ስናደርግ ኢቭን ከዛ በኋላ አዲስ አበባ መተን እነዚህ ያለው አይደል የብራንድ ቤቶች ክሎዝ ቤቶችን ላይክ እንደ ፀሐይ ማሪ ምናምን የሆኑትን ብዙ አሁን እዚህ ጋር ስማቸው መጥቀስ የማልችሉ ትላልቅ ድርጅቶችን እነሱን ሁሉ አፕሮች አድርገናቸዋል ማለት ነው። በዚህ ስራ ያጋጠመን ትልቁ ችግር ቢኖር ወረቀት ነው። ወረቀት በዚህ ስራ ለማግኘት በጣም ከባድ ነበር። የመጀመሪያው እኛ ወረቀት ፍለጋ ሄድ ነው ሮሉን ነበር የፈለግነው ይሄ ካኪው ማለት ነው የሚጠቀለለው። ያንን ሮሉ የምታገኙት በጊዜው የት ነበር? ፋብሪካ ላይ ነበር። እኛ ምን አደረግን? ወንጂ ወረቀት ፋብሪካ ሄድን። ፒያሳ የሚገኙ ወረቀት አከፋፋዮች አወራናቸው ምናምን። ወረቀት ፋብሪካዎቹን ራሱ ስንሄድ እነሱ ራሱ የወረቀት እጥረት እንዳለባቸው ነበር ሲነግሩን የነበሩት። ከዛ በኋላ የታገኘን ሽሮ ሜዳ ከአሜሪካ ኤምባሲ ፊት ለፊት ገባ ብላችሁ ያለ የሆነ ወረቀት ከወንጂ ወረቀት ፋብሪካ ወንጂ ሄደን ለመግዛት ስንሞክር እዛ ወረቀቱን እንትን እንደማይሉ ነገሩን። ሰው የሚሸጡበት የት ነው? እዛ ሽሮ ሜዳ አሜሪካ ኤምባሲ ገባ ብላችሁ ከአሜሪካ ኤምባሲ ፊት ለፊት ነው ገባ ብላችሁ እዛ ወረቀቱን እንደምናገኝ ነገሩ። ስንገባ ሮሉን በጊዜው እንግዲህ አሁን የምነግራችሁ 7 ዓመት ነው 8 ዓመት ወደኋላ ሮሉን ስንት ነበር? 50 ሺህ ብር ነው ምናምን ያለ ከፋብሪካው እንኳን ነው። እና እኛ ይዘን የተነሳ ነው አቅም ወይም ደግሞ ወደ ገበያ ወደ ማርኬቱ ለመግባት ይዘን የገባ ነው ካፒታል እና ገበያው ላይ የተነገረን ነገር አይገናኝም። ሰው ምን ማድረግ ጀመረ? ድጋሚ ሪሰርች ገበያ ማጥራት ጀመረም። ከዛ ላይ መርካቶ አገኘን ማለት መርካቶ ወረቀት ተቆርጦ ይሸጣል። አሁን ፔፐር ባግ የምትሰሩ ሰዎች መርካቶ ራሱ ወረቀቱ ማግኘት ትችላላችሁ። ወረቀቱን አገኘን። ወረቀቱ ተቆርጦ ይሸጣል። በፍሬ ረስቼዋለሁ ምን ያህል እንደሆነ መግዛት ጀመርን ማለት ነው። ከመርካቶ ይልኩልናል እቃውን። ከዛ ላይ እየተቀበልን መስራት ጀመርን ማለት ነው። እንደዚህ እያለን ወደ ገበያው ገባን ማለት ነው። ፔፐር ባግ ለመስራት የምንጠቀማቸው ማቴሪያሎች ወረቀቶች፣ ገመዶች፣ ማጣበቂያዎች፣ ቀለም፣ ሜሽ ነበር የምንጠቀመው። ስክሪን እያቃጠለን ነበር ስንሰራ የነበረው። አሁንም ያለው ቲክቶክ ላይ ፔፐር ባግ የሚሰሩ ሰዎች አንዳንዶቹ ይሄ ማሽኑን ሲጠቀሙ እሱ ማሽን ባይዘው የሊትራሊ ለፔፐር ባግ የተሰራ ማሽን ሳይሆን ለመጽሔት እና ጋዜጣ የሚሰራበት ማሽን ነው። ያንን ማሽን ነው ለፔፐር ባግ አድርገው የሚጠቀሙት ማለት ነው። ያ ማሽን እንኳን በጊዜው እኛ ስናጠራ ሂሳቡ የነበረው 500 ሺህ ብር ነበር። እሱንም ጨረታ ላይ የወጣ ማሽን ነበር በጊዜው ስናጠራ። አሁን ያለው ማርኬት ምንም አላቅም ስንት እንደሚሸጥ ማለት ነው። እሱን እንጠቀም ነበር። መጀመሪያ ምን አደረግን? ቤት ተከራየን። ከዛ ለቤት ከተከራየን በኋላ ቅድም ያልኳችሁም ለፔፐር ባግ የሚያስፈልጉ ማቴሪያሎች በጠቅላላ መግዛት ጀመረ ማለት ነው። ቅድም የጠቀስኩላችሁ እንደ ሬስቶራንት፣ ሆቴል፣ ካፌዎች፣ ጊፍት ቤቶች ምናምን ነገር ማውራት ጀመርን። ሱፐርማርኬቶች መቀበል ጀመሩ። ሱቆችና ካፌዎች መቀበል ጀመሩ። ሚዲየም፣ ስሞል እና ላርጅ ሳይዝ አድርገን መስራት ጀመረ ማለት ነው። እያንዳንዱን የሚዲየምም የስሞልም የላርጁም ሳይዙ ለዋይንም ለውስኪም ለተለያዩ ይሄ የሚሆን ለመጠጥ ሆነ ለተለያዩ እቃ የሚሆን ኢቭን በርገር ቤቶች ምናምን ሁላ ስንሰጣቸው ምንድነው አዲስ ነበረባቸው ለነሱ ማለት ነው። ነገሩን ሳያውቁት ቀርቶ ሳይሆን አሁን መጠቀም አለብን የለብንም የሚለውን ነገር እርግጠኛ አለው። አሁን ግን ይሄ ሰዓት ፔፐር ባግ ግዴታ መጠቀም ያለበት ሰዓት ነው ብዬ አስባለሁ። ምክንያቱም አንደኛ መንግስትም ጣልቃ ገብቶበታል፣ የተለያዩ አካላቶችም እዚህ ነገር ላይ አሁን እጃቸውን እያስገቡ ስለሆነ መጠቀም እንዳለብን እየተሰማኝ ነው። ስለዚህ እኔ አሁን ወደዚህ ቢዝነስ የመግባት ሀሳብም ፍላጎትም የለኝም። ግን ይህንን ቢዝነስ እየሰሩ ላሉ ድርጅቶች ወይም ደግሞ ይህንን ቢዝነስ እየሰሩ ላሉ ልጆች ወይም ደግሞ ወጣቶች መናገር የምፈልገው ምንድነው ፔፐር ባግ ከተሰራበት በደንብ ትክክለኛ የሆኑ ክላይንቶችን ደንበኞችን በቋሚነት ከያዛችሁ በጣም ትርፋማ የሆነ ነገር ነው። እኔ በጊዜው እንኳን ክር ስንገዛ ከጓደኛዬ ጋር ክር ስንገዛ የጫማ ክር ነበር የምንገዛው። ያንን ክር ገዝተን እንኳን ስንጠቀም ኦልሞስት 25 ሳንቲም ምናምን ነበር ክሩ። እንኳን ክር ማለት የጫማ ክር አንድ ቀኝና ግራ 25 ሳንቲም ነበር ስንገዛ የነበረው ማለት ነው። የወረቀቱም አላስታውስም ስንት ፍሬ እንደሆነ 800 ብር ነበር። ማጣበቂያዎች አሉ የእጁን ምናምን አውጡት። ሌላውን ነገር በጠቅላላ በራሳችን ነበር። ስክሪን እናቃጥል ነበር። ያንን ስክሪን ነበር ሜሽ ወጥረን በሜሽ እያደረግን ስንሰራ የነበረው። አሁን ፔፐር ባግ ቢዝነስ ላይ መግባት የምትፈልጉ ሰዎች፣ ፔፐር ባግን መስራት የምትፈልጉ ሰዎች ወይም ደግሞ ይህንን ለመስራት የምትፈልጉ ሰዎች እኛ በጊዜው ስናድርግ እያንዳንዱን ያሰራን ወይም ደግሞ ያስተማረን ወይም ደግሞ
ደግሞ ጋይድ ያደረገን ማንም አካል አልነበረም። ራሳችን ዩቲዩብ ላይ ቁጭ ብለን ተማረን፣ እንዴት እንደሚሰራ እንዴት እንደሚደረግ የቱ ጋር በቃ እያንዳንዱ ቴክኒካል የሆኑ ነገሮችን ለማጥራት ሞከርን። አንድ ሁለት ሳምንት ራሱ አይሞላም የፈጀብን፣ ሁለት ስለነበርን እየተጋገዘን የሰራ ነው። ጊዜ የፈጀብን የነበረው ምንድነው ስክሪኑ ለምሳሌ አንድ ካፌ ወይም አንድ ሬስቶራንት 500 200 ሲያዝ ምንድነው እነሱ በስክሪን ስለነበር ማሽኑ አልነበረንም። በስክሪን ስለሆነ በሜሽ ስለሆነ ስናደርግ የነበረው እሱ ትንሽ ጊዜ ይፈላል። ፔፐር ባግ ደግሞ በባህሪው ምንድነው የሰው ኃይል ይፈልጋል። ብዙ ሰዎች የሚያግዟችሁ ሰዎች ሲኖሩ ስራው ቶሎ እያለቀላችሁ ይሄዳል ማለት ነው። ትንሽ የጉልበት ስራ አለው፣ ግን ደግሞ ቶሎ ነው የሚሄደው ሰው ካለ አልችሁ አጠገባችሁ ማለት ነው። እናም አሁን እዚህ ቢዝነስ ላይ መቀጠል የምትፈልጉ ኢንተረስት ያላችሁ ሰዎች እኔ የምመክራችሁ ነገር ምንድነው ራሳችሁ በራሳችሁ ማስተማር ትችላላችሁ። ወይም ደግሞ ብዙ አሁን ለምሳሌ አያለው ቲክቶክ ላይ ኮርስ እንሰጣለን እናሰለጥናለን ምናምን የሚሉ ሰዎች አሉ። እነሱ ጋር ሄዳችሁ መሰልጠኑ እንደኔ እኔ በጊዜው በእኛ ስንሰራ ማንም ስላልነበር ምናልባት ማንም አለመኖሩ እኛ በራሳችን በቃ እንድንሄድበት አድርጎናል። ምክንያቱም በቃ እኛ የሚያስተምረን እኛን ጋይድ የሚያደርገን ወይም ደግሞ ሲሰሩ የነበሩ ድርጅቶች እነሱን አይተን አይደለም የገባነው፣ እኛው በራሳችን ነበር ስናድርግ የነበረው። ስለዚህ አሁን ሰው እናሰለጥናለን ብለው ወይም ደግሞ ኮርስ እንሸጥላቸዋለን የሚሉ ሰዎችን ካመናችሁ ሄድ ትችላላችሁ። ሰው ኮርስ መክፈያ ወይም ደግሞ መሰልጠን አቅሙ የለኝ የምትሉ ሰዎች ደግሞ እያንዳንዱ አሰራር እያንዳንዱ ነገር እዛው ዩቲዩብ ላይ ያለላችሁ። አሁን ለምሳሌ ፔፐር ባግ ምንድነው ሁሉም እንደየሳይዙ ሚዲየም፣ ስሞል እና ላርጅ ስትሰሩ ለእያንዳንዱ እቃ ወይም ደግሞ ለእያንዳንዱ እቃው መግባት አለበት ብላችሁ የምትሰሩትን ሳይዝ አለ። ያንን ሳይዝ ካወጣችሁ በኋላ ከዛ ላይ ሳይዙን መጀመሪያ ትክክለኛው ስራ ምንድነው ወረቀት ስለሆነ አሁን ለምሳሌ እኛ ስንቆርጥ የምንቆርጠው በማሽን ሳይሆን በእጃችን ነበር። ሰው ምንድነው መጀመሪያ እንለካለን። መጀመሪያ ከለካም በኋላ ምን እናደርጋለን? እንቆርጧለን። እዛው ስንቆርጥ በብዛት ነበር። ኦልሞስት ወደ ታች ወደ 300 200 ወረቀት ነበር አንዴ የምንቆርጠው። ስለዚህ አንድ ስህተት ከተሳሳታችሁ ወረቀት አቆራረጥ ላይ በቃ ኪሳራ ነው የምትገቡት ማለት ነው። ምክንያቱም ያ ሁሉ የገዛችሁት ኢንቨስት ያደረጋችሁት ወረቀት በጠቅላላ ለስሞል ሳይዝም አይሆንም ማለት ነው። ተቆርጦ በቃ ግራ ነው የሚገባችሁ። ስለዚህ እንደዚህ አይነት ቴክኒካል የሆኑ ስህተቶችን ላለመሳሳት መሰልጠን አለብኝ የምትሉ ከሆነ መሰልጠን፣ አይ በራሴ መማር በትናንሽ ወረቀቶች መለማመድ እችላለሁ የምትሉ ከሆነም እዛው መለማመድ ትችላላችሁ። ሰው ፔፐር ባግ ላይ ምንድነው አሁን ለምሳሌ ክላይንቶቻችሁ ወይም ደግሞ አፕሮች ካደረጋችሁ በኋላ ለምሳሌ ለበርገር ቤት፣ ለጊፍት ቤት እያንዳንዱ የምትሰሯቸው ባጎች እንደ ዌታቸው ይመዘናል። አሁን ለምሳሌ እኛ ለጊፍት ቤትና ለሬስቶራንት ወይም ደግሞ በርገር ቤት ስንሰጥ የነበረው ባግ ልዩነት አለው። አንደኛ ጊፍት ቤት ሲሆን ቀለል ያሉ እቃዎች ስለሆኑ ፕሮዳክት ሲገባባቸው ጀስት ትንሽ ነው የሚይዘው፣ የመበጠስ ባህሪም የለውም። ግን ሬስቶራንትና ካፌ ላይ ወይም ደግሞ ይሄ ምግብ ምናምን ቴካዌ ምናምን ሲደረግ ወይም ደግሞ ትላልቅ እቃዎች ሲገባባቸው እሱ እንዳይበጠስባችሁ በደንብ ጥንቃቄ ማድረግ አለባችሁ። ከስር ማስደገፊያ ማስገባት አላችሁ። ክሩን ካስገባችሁ በኋላ እኛ የምንጠቀማቸው አሰራሮችና ቴክኒኮች ዩቲዩብ ላይ ማግኘት ትችላላችሁ። ባይዘው በራሳችሁ ማስደገፊያዎች አሉ። ምክንያቱም አንድ ደንበኛ ሄዶ ለምሳሌ የሆነ ካፌ ወይም ደግሞ የሆነ ሬስቶራንት ሄዶ ለምሳሌ የሆነ ምግብ ቴካዌ አድርጎ መውሰድ ፈለጋል። ልክ ከዛ ቴካዌ አድርጎ ሲወጣ በዛ እናንተ በሰራችሁት ፔፐር ባግ ገዝቶ ወጥቶ ሎጓችሁን አተማል የነሱን ሎጎ አተማችሁ አድሬስ ሁሉ ነገር ሰርታችሁ ልክ ሲወጣ ሲበጠስ ፌስታል ቢሆን ኢትስ ኦኬ፣ እዛውም ራሱ ሊገዛው ይችላል። ይሄ ፔፐር ባግ ነው። ሰው እዛው ተመልሶ እዛው እነዛ ሰዎች ላይ ነው የሚጮውባቸው። ያ ደግሞ ምንድነው የእናንተ ቢዝነስ አፌክት ሊያደርገው ይችላል። በቀጣይነት ፔፐር ባግ ሰዎቹ ላይፈልጉ ይችላል። ስለዚህ ጥንቃቄ ማድረግ ያለባችሁ የምትጠቀሙትን ወረቀት ሳይዞች አላችሁ እንደ ውፍረታቸው እናንተ ራሳችሁ መርጣችሁ መግዛት ትችላላችሁ። ሲቀጥል ደግሞ ማስደገፊያ መጠቀም አለባችሁ። ለዛ እቃ ለሚገባበት ፕሮዳክት ጠንካራ ለምሳሌ ሁሉም ቤት አሁን ለምሳሌ እያንዳንዱ ለቀደም እንዳልኳችሁ ለካፌ፣ ለሬስቶራንት፣ ለጊፍት ቤት፣ ለኮፊ ሃውስ እያንዳንዱ እንደሚሰጧችሁ ትዕዛዝ ፔፐር ባጉ መለያየት አለበት። ለካፌ የሚሰሩትና ቀደም እንዳልኳችሁ ለጊፍት ቤት የሚሰሩት በጣም መለያየት አለበት። ምክንያቱም ያ ተበጥሶበት መንገድ ላይ ቢዘረገፍ ምግቡ ቀጥታ ገብቶ ነው ሬስቶራንቱ የሚናገራቸው።
ስለዚህ በዚህ መንገድ እናንተ ስራችሁን እንዳታጡ ወረቀታችሁ ላይ ጥንቃቄ ማድረግ አለባችሁ። ገመዳችሁ ላይ ጥንቃቄ ማድረግ አለባችሁ። የምታገኙትን ማጣበቂያ አይደለም መጠቀም ያለባችሁ። ትክክለኛ ለፔፐር ባግ የተሰሩ ማጣበቂያዎች አሉ። ይህንም እዛው መርካቶ ራሱ ታገኙታላችሁ። እሱን ትክክል ምክንያቱም በደንብ ካላጣበቃችሁት የመልቀቅ ባህሪ ያለው ወረቀት ስለሆነ ማለት ነው። ፔፐር ባግ መስራት ወይም ደግሞ ወደ ፔፐር ባግ ቢዝነስ መግባት የምትፈልጉ ሰዎች ገና ማርኬቱ ምንም አልተነካም። እኛ እንኳን መስራት ስንጀምር ያኔ በጣም ትዕዛዝ በዝቶብን እንኳን ስንሰራቸው የነበሩት እንትኖች በጣም ብዙ ነበር። ምክንያቱም የሰው ኃይል ያስፈልገን ነበር፣ የሚያግዘን ሰዎች ነበሩ ምናምን በፍቃደኝነት ማለት ነው። ሰው ያኔ ስለነበር ሰው እንኳን እንትን ብሎ ትንሽ ስራዎች ያስቸግሩን ነበር። አሁን የምነግራችሁ ነገር ምንድነው የሆኑ ድርጅቶች ወይም ሰዎች ምናምን እኛ እንኳን ያኔ የጀመርነው እንኳን ማለት ነው ገና ነው ብዬ ነው። ምክንያቱም አውቀዋለሁ ስራውን ምንም ገና ኢትዮጵያ ውስጥ እንዳልተሰራ በብዙ ነገር እንደሚቀር አውቃለሁ። ገና ማርኬቱ ተይዟል፣ ገበያው ተይዟል ምናምን ብላችሁ አታስቡ። በደንብ መስራት ትችላላችሁ። ጥራት ያለው ወረቀት ካላችሁ ፕሪንቲንግ ላይ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም የድርጅቶቹ ወይም ደግሞ የካምፓኒዎቹ ሎጎ ፕሪንት ስታደርጉ አድሬሳቸውን ፕሪንት ስታደርጉ በጥንቃቄ መሆን አለበት። በተለይ ሜሽ የምትጠቀሙ ሰዎች ደግሞ በስክሪን አቃጥላችሁ የምትጠቀሙ ሰዎች ጥንቃቄ ማድረግ ያለባችሁ ምንድነው ስክሪኑ ላይ ነው። ስክሪኑ ላይ ስታቃጥሉ በጣም መወፈር የለበትም። ሁለተኛ ነገር ደግሞ መደራረብ የለበትም። ሰው ምንድነው ስክሪኑን ካቃጠላችሁ በኋላ ቀለሙ ሊደራረባባችሁ ስለሚችል ትክክለኛ ሆነ ሎጎ ወይም ደግሞ ብራንዱ ነው ማቃጠል ያለባችሁ ማለት ነው። ማለት መወፈርም መቅጠንም የለም። ሰው እንደዛ ያረጋችሁ መስራት ትችላላችሁ። ምንም ገና ምንም አልተሰራም። እኔ አሁን ፔፐር ባግ ላይ ልግባ በጣም በጥቂት ጊዜ ውስጥ ብዙ ነገር ማድረግ እንደምችል አንደኛ ስላለፍኩበት ሊቀለኝ ይችላል፣ ስለሰራሁትም ሊቀለኝ ይችላል፣ ሙያውም እጄ ላይ ስላለ ላይከብደኝ ይችላል። በእርግጥ ግን ደግሞ አንድ ነገር እርግጠኛው የምነግራችሁ ምንድነው ገና ማርኬቱ ገና ነው። ገና ብዙ መስራት፣ ብዙ ሱቆች አሉ፣ ብዙ ካፌዎች አሉ፣ ብዙ ሬስቶራንቶች አሉ፣ ብዙ ኮርፖሬት ካምፓኒዎች አሉ፣ ብዙ ድርጅቶች እናንተን ነገር መረከብ የሚፈልጉ ሰዎች አሉ። ሰው እናንተ ምንድነው በጣም ጥርት ያለ ያልተነካከ ያልተጨማለቀ ላብ የሌለበት ጽድት ያለ ፔፐር ባግ ከሰራችሁ ትክክለኛውን ደንበኞችን ማፍራት ትችላላችሁ። ሂሳቡ እንዴት እንደሚሰራ አውቀዋለሁ። ማለት ከአንድ ፔፐር ባግ ምን ያህል ትርፍ እንዳለው አውቀዋለሁ። ሰው በደንብ መስራት ትችላላችሁ። በደንብ ማትረፍ የምትችሉበት ቢዝነስ ነው። በደንብ ከሰራችሁ ብዙ በአጭር ጊዜ ውስጥ መለወጥ የምትችሉበት ቢዝነስ ስለሆነ እኛ ስራውን ስንጀምር ምንድነው ቤት ተከራየን። ቅድም እንዳልኳችሁ ቤት ተከራየን፣ እቃዎቹን ገዛን፣ ከመርካቶ አስመጣን። እኛም ራሳችን እየሄደን እንገዛ ነበር። ከዛ እንደዚህ እያለን ወደ ስራ ነው የገባን። ግን ይህን ቢዝነስ መስራት የምትፈልጉ ሰዎች እዛው ባላችሁበት ቤት ምን ታደርጋላችሁ? ትናንሽ ሱቆችን መጀመሪያ ሳምፕል ትገዙና ትናንሽ ሱቆችን ትናንሽ ቤቶችን አውርታችሁ እነሱ በሚፈልጉት እንደውም መጀመሪያ አካባቢኛ ምንድነው የምናደርገው ሄደን ሎጎአቸውን እናነሳና እኛው ራሳችን በፍቃደኝነት እንሰራላቸዋለን። ማለት ሳምፕል 5-10 ፍሬ እንሰራላቸው ነበር። ያንን ሳይው ምንድነው ደስ ይላቸዋል። ኦኬ ምናምን ያዩታል፣ ይሞክሩታል ምናምን ነገር። ሰው ክላይንት አላገኝም ብላችሁ የምትፈሩ ሰዎች ካላችሁ መጀመሪያ ሎጎአቸውን እናንተ ያዙና ከዛ በኋላ ሎጎአቸውን ከያዛችሁ በኋላ ፕሪንት አድርጉት፣ በሜሽ አቃጥሉት ወይም ደግሞ በሌላ ፕሪንተር ተጠቀሙና ሳምፕል ስሩና አሳዩዋቸው። ከዛላ ልክ ያንን ነገር አሪፍ እንደሆነ ወረቀታችሁ አሪፍ እንደሆነ የምትጠቀሙት ማቴሪያል ከስር እንደማይበጥስ እርግጠኛ ስትሆኑ አሳዩዋቸው። ከዛላ ያንን ነገር ሲወዱ በብዛት ታመርታላችሁ ማለት ነው። ሰው እንደዚህ እያረጋችሁ በደንብ ወደ ገበያው መግባት ትጀምራላችሁ። ሰው የራሳችሁን ሪሰርች ከሰራችሁ ወደዚህ ቢዝነስ ማትገቡበት ምንም ምክንያት የለም። ገና ነው ማርኬቱ። ፔፐር ባግ ቢዝነስ ገና ነው። አይ ቲንክ ጥር 23 ቅዳሜ ነው የሚሆነው አይደል? ይህንን ቪዲዮ ስለቀው መቼ እንደሚሆን አላውቅም፣ ግን ይህንን ቪዲዮ ስለተከታተላችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።